አቤሜሌክ ቤት የገባችው ሳራ ለአቤሜሌክ ቤት በረከት እንደሆነች እኛ ህይወት ውስጥ የመጣው ኢየሱስ ክርስቶስ ለህይወታችን፣ ለልጆቻችን፣ ለቤተሰቦቻችን፣ ለዘር ማንዘሮቻችን፣ ለሀገራችን ሁሉ በረከትን፣ ፈውስን፣ ሰላምን፣ ስኬትን፣ መከናወንን ይዞ መጥቷል። ተቤዥቼ ያለውና አትፍራ፣ በስም ጠርቼ ያለውና አንተ የኔ ነህ እንደሚል በጌታ በኢየሱስ ክርስቶስ በኩል የተቤዠን በጌታ በኢየሱስ ክርስቶስ በኩል ኪዳን የገባልን አምላካችን እግዚአብሔር ከኛ ጋር ነው። የተዘጋው ተከፍቷል። በዚህ ሰዓት ይህንን ፕሮግራም የምታዩ፣ በዚህ ሰዓት ይህንን መልእክት የምትመለከቱ፣ እያንኳኳችሁ ያልተከፈተ እየሞከራችሁ ያልተሳካላችሁ ነገር ቢኖር ዛሬ ከምትሰሙት ቃል የተነሳ የተዘጋው በጌታ በኢየሱስ ክርስቶስም ተከፍቷል። የተዘጋ ነገር ላይ ማንኳኳት ወይም ደግሞ የተዘጋ ነገር ላይ መሰንበት፣ የተዘጋ ነገር ላይ መቆየት፣ የተዘጋ ነገር ላይ ጊዜ መውሰድ በጣም ከባድ ነው። ምክንያቱም በተዘጋ ነገር ላይ ማመስገን ይከብዳል፣ በተዘጋ ነገር ላይ ማምለክ ይከብዳል፣ በተዘጋ ነገር ላይ እግዚአብሔር አዋቂ ነው ማለት ይከብዳል። ዛሬ ግን በተዘጋው ነገራችሁ ላይ ቆማችሁ የምታመሰግኑበት የተዘጋውን ነገር መክፈት የሚችለው ጌታ ኢየሱስ ክርስቶስ ወደ እናንተ ቤት፣ ወደ እናንተ ህይወት፣ ወደ እናንተ ኖሮ፣ ወደ እናንተ የህይወት ምዕራፍ ውስጥ የተዘጋውን ነገር መክፈት የሚችለው እሱ ብቻ እንደሆነ እንደምታምኑና በእምነት ደግሞ እንደምትጓዙ ተስፋ አደርጋለሁ። የትኛውንም የህይወታችንን ምዕራፍ፣ የትኛውንም የህይወታችንን ጎዳና፣ የትኛውንም የህይወታችንን ጉዞ እያንዳንዱ ነገር በእግዚአብሔር ሐሳብና በእግዚአብሔር ፈቃድ፣ በእግዚአብሔር ህልውናና በእግዚአብሔር መልካም ፈቃድ ብቻ የሆነ ነው ማለት ነው። ለዛ ነው መጽሐፍ ቅዱስ ስለኔ በመጽሐፍ ተጻፈ ይላል ማለት ነው። ስለዚህ እያንዳንዱ የህይወታችን ምዕራፍ በእግዚአብሔር ሐሳብና በእግዚአብሔር እቅድ፣ በእግዚአብሔር አጀንዳ፣ በእግዚአብሔር ዓላማ ውስጥ የሆነ ነው ማለት ነው። ስለዚህ በጌታ በኢየሱስም ይህንን ቃል ስትሰሙ የተዘጋው ተከፍቷል እያላችሁ የተዘጋው ተከፍቷል። ምንድነው የተዘጋው? ምንድነው ያልተከፈተው? ነገር ግን በዛ የህይወታችሁ ምዕራፍ ቻሌንጅ ለሚያደርጋችሁ ለሰነበተ ጉዳይ፣ እድሜ ላስቆጠረ ጉዳይ በጌታ በኢየሱስም ከዚህ ቃል የተነሳ የተዘጋው ተከፍቷል። የቃሌ መነሻ የሚሆነው በመጽሐፍ ቅዱስ በዘፍጥረት 20 ላይ ተነስቼ እንደገና ደግሞ ወደ አዲስ ኪዳን መጣና በዛ ቃል እንደመድማለን ማለት ነው። የመነሻ ሐሳቤ አብርሃምና ሳራ ወደ አዜብ ወይም ደግሞ ወደ ጌራራ ሰዎች የሄዱበት ክስተት ታስታውሳላችሁ ማለት ነው። መጽሐፍ ቅዱስ ዘፍጥረት 20 ላይ ይናገራል ማለት ነው። ጌራራ የምትባለው አካባቢ ደግሞ በአዜብና በሜዲትራኒያን ባህር መካከል የምትገኝ የፍልስጤም ከተማ ነበረች ማለት ነው። የጌራራ ሰዎች በወቅቱ ታዋቂ ሰዎች ናቸው ማለት ነው። እንግዲህ ከአብርሃም ቀጥሎ ይስሐቅም በጌራራ አካባቢ እንደኖረ እናስታውሳለን ማለት ነው። ታዲያ በዚህ በጌራራ አካባቢ አብርሃምና ሳራ ሙቭ ያደረጉ ወደ እግዚአብሔር ወደ ተናገራቸው እንግዲህ እንደተናገረው አብርሃም ከአባቱ ከዘመዶቹ ከሀገሩ ሁሉ ትቶ እግዚአብሔር ወዳየው ሳየው ምድር ደግሞ ሲሄድ እንመለከታለን። ታዲያ በጌራራ አካባቢ ለማረፍ ወስኖ ጌራራ አካባቢ ሲደርስ ለከሳራ ጋር አንድ ቃል ኪዳን ገባ ማለት ነው። የምታደርግልኝ ቸርነት አለ፣ ሚስቱ ናት ሳራ። በሄድንበት አካባቢ ሁሉ በሄድንበት መንገድ ሁሉ እኔ ወንድምሽ እንደሆንኩኝ ትናገሪያለሽ የሚል ጥያቄ ጠይቋት ነበር ማለት ነው። ታዲያ ወደ ጌራራ አካባቢ ሲደርስ የጌራራ ንጉስ የአብርሃምን ሚስት ሳራን አያት፣ ወደዳት ማለት ነው። እንግዲህ በቅድሚያ ደረጃ አብርሃም ወደ ጌራራ ከመድረሱ በፊት አብርሃም ጌራራ ከመግባቱ በፊት ስለ ጌራራ የሰማው ነገርና ስለ ጌራራ የሚያስበው ሐሳብ አለ ማለት ነው። ወደታች ወረድ ብላችሁ ስትመለከቱ አብርሃም ከዚህ ቀደም የጌራራ ሰዎች አስፈሪዎች እንደሆኑና እኔም ለሕይወቴ ፈርቻለሁ ብሎ ለጌራራው ንጉስ ሲናገር እንሰማለን ማለት ነው። ታዲያ አብርሃም ስለ ጌራራ የሰማው ዕውቀት፣ ስለ ጌራራ የነበረው እምነት፣ ስለ ጌራራ የነበረው መረዳት ያንን መረዳት ይዞ ሳራን ይዞ ወደዛ ስፍራ አቀና ማለት ነው። እንግዲህ ጌራራ ዝም ብሎ ከተማ አይደለችም። አንዳንድ ጥናቶችን ሳጠና ጌራራ አርብቶ አደሮች ናቸው ማለት ነው እና አንዳንዶች ደግሞ እንደ ዘላኖችም ናቸው ማለት ነው። ታዲያ በዛ አካባቢ ግን ምንድነው እንደ አርብቶ አደሮች ወይም እንደ ዘላኖች ምንድነው ይሄ እንትን ያለ አካባቢ ሳይሆን የራሳቸው የሆነ ወታደር ያላቸው እንደገና ደግሞ ንጉስ ያላቸው ሰዎች ናቸው ማለት ነው። ታዲያ የጌራራው ንጉስ አቤሜሌክ ሳራን ሲያያት ወደዳት። ሳራን ሲያያት እንግዲህ የራሱ ለማድረግ ወሰነና አብርሃምን ጠየቀው፣ እህቴ ናት አለው። ከዛ በኋላ ወደ ቤቱ እንደወሰደው መጽሐፍ ቅዱስ ይነግረናል ማለት ነው። ታዲያ ሳራ ከገባች በኋላ በጣም በሚያስገርም ሁኔታ አብርሃም ምንም ፌስ ማድረግ አይችልም። የያዘውን ነው የለቀቀው፣ ያለውን ነው የሰጠው፣ የሚወዳትን ሚስቱን ነው አሳልፎ የሰጠው። ለምን ሲባል ለህይወቱ ስለፈራና ስለሰጋ ማለት ነው።
ታዲያ አብርሃምና ሳራ በዛ ቅስፈት በዛች ሌሊት ተለያዩ ማለት ነው። በጣም በሚያስገርም ሁኔታ በዛች ማታ ውስጥ የእግዚአብሔር መልአክ ወደ ጌራራው ንጉስ ወደ አቢሜሌክ እንደመጣ መጽሐፍ ቅዱስ ይነግረናል ማለት ነው። አቢሜሌክ መጣና አንተ ከዚህ ሴት የተነሳ አንተም ሆነ ቤትህም ብትነካት ትሞታላችሁ ብሎ ሲናገረው እንመለከታለን ማለት ነው። ጌታ ይባረክ። አንዳንድ ጊዜ እግዚአብሔር ከኛ አቅም በላይ ለሆነ ጉዳይ፣ ከኛ አቅም በላይ ለሆነ ጥያቄ፣ ከኛ አቅም በላይ የህይወት ምዕራፎቻችን ውስጥ የእግዚአብሔር ጣልቃ ገብነት እንዲህ ይገለጣል ማለት ነው። አብርሃም የሚችለው በቃ ራሱን ፕሮቴክት ማድረግ ነው። አብርሃም በወቅቱ የመጣለት ሐሳብ ሳራ እህቴ ናት ብሎ ራሱን ፕሮቴክት ማድረግ ነው ማለት ነው። እንግዲህ አይ ዶንት ኖ አብርሃም በድብቅ ምን እንደጸለየ ምን እንደተናገረ ባላቅም፣ ነገር ግን እግዚአብሔር አምላክ ስለ አብርሃም ሃሌሉያ የአቢሜሌክን ሐሳብ አስቀየረ። ስለ አብርሃም እግዚአብሔር መስራት ጀመረ። ስለ አብርሃም እግዚአብሔር መንቀሳቀስ ጀመረ። በጌታ በኢየሱስ ስም ይህ በህይወታችን እንዲሆናል። እግዚአብሔርን አምነን እግዚአብሔርን ስንከተል ከእግዚአብሔር ሐሳብ ጋር ህይወታችንን ስናስተካክል እኛ ቁጭ ብለን እግዚአብሔር ስለኛ የኛን ስራ መስራት ይጀምራል። በጣም በሚያስገርም ሁኔታ አብርሃም መያዝ የሚችለውን ሳይሆን በቃ የማይችልበት ደረጃ ላይ ሲደርስ ያለውን እንደሰጠ ያለውን አሳልፎ ለአቢሜሌክ እንደሰጠ ሳራን አሳልፎ ለአቢሜሌክ እንደሰጠ አንዳንድ ጊዜ በመናልፍበት የህይወት ምዕራፍ በመናልፍበት የህይወት ጎዳና በመናልፍበት የህይወት ቻሌንጅ ውስጥ ያለንን እንኳን እስከምንሰጥ ድረስ በብዙ ህመም በብዙ ሐዘን በብዙ ስብራት ውስጥ እናልፋለን። ነገር ግን እኛ ባቃተን ነገር ላይ የእግዚአብሔር ጣልቃ ገብነት ይገለጣል። እኛ በከበደን ጉዳይ ላይ የእግዚአብሔር እጅ ይገለጣል። እኛ አቅማተን በቃ ጊቭ አፕ አድርገን ተስፋ ቆርጠን በቃ ዝም ባልንበት የህይወታችን ምዕራፍ ውስጥ የእግዚአብሔር ጣልቃ ገብነት ይገለጣል። ኢየሱስ ጌታ ነው። በጌታ በኢየሱስ ስም የመልእክቴ ርዕስ ተዘጋው ተከፍቷል ነው የሚለው ማለት ነው። ታዲያ በዚህ የህይወት ምዕራፍ ውስጥ ያላችሁ ሰዎች ይህንን ቃል እንድትናገሩ በጌታ በኢየሱስ ስም እንድታውጁ በህይወታችሁ ውስጥ አሳስባችኋለሁ ማለት ነው። እናንተ ቁጭ ብላችሁ እግዚአብሔር እናንተን ስራ ይሰራል። ሃሌሉያ። ተስፋ ቆርጣችሁ አቅማጣችሁ ለወረወራችሁት ለተዋችሁት ጉዳይ እግዚአብሔር ስለናንተ መስራት ይጀምራል። እግዚአብሔር ስለናንተ መዋጋት ይጀምራል። እግዚአብሔር ስለናንተ ሃሌሉያ የተረሳውን ነገር የተተወውን ነገር ጠላቶቻችሁን ማስጠንቀቅ ይጀምራል በጌታ በኢየሱስ ስም። በድብቅ የሚሰራ የጠላት ሐሳብ ዛሬ ውጊያችን ከሰው ጋር ሳይሆን ከመንፈስ ጋር ነው ከሰይጣን ጋር ነው ማለት ነው። አንዳንድ ጊዜ በመንፈሳዊ ህይወት ደክመን በጸሎት ደክመን በእግዚአብሔር ቃል ደክመን በብዙ የህይወት ምዕራፍ ውስጥ ድካም ውስጥ ገብተን ዋጋ ከፍለን መጨረሻችን እንደሆነ እያሰብን እንኳን እግዚአብሔር ጣልቃ ገብቶ አዋጅን ገልብጦ እንደገና አዲስ ምዕራፍ ያስጀምረናል ማለት ነው። ስለዚህ ምናልባት በዚህ ፕሮግራም ላይ ይህንን መልእክት እየተከታተላችሁ ላላችሁ ከጌታ ቤት ባክላ አደረጋችሁ ለደከማችሁ የህይወትን መንገድ መቀጠል አቅቷችሁ ጋድን ተስፋ ቆርጫለሁ ብላችሁ ያላችሁን ነገር ለምትፈሩት ለዛው ለሰይጣን ወይም ለጠላት አሳልፋችሁ ለሰጣችሁ የህይወታችሁ ምዕራፍ እግዚአብሔር ስለናንተ መስራት ይጀምራል። ከእግዚአብሔር ቤት አትወጡም፣ ከእግዚአብሔር ቤት አትጠፉም። እንደገና ወደ እግዚአብሔር ሐሳብ እንደገና ወደ እግዚአብሔር ፍቃድ እንደገና ወደ እግዚአብሔር አጀንዳ ትመለሳላችሁ ማለት ነው። ታዲያ አቢሜሌክ ሳራን ወስዶ እንግዲህ የሳራ ኢፈርት የሳራ አቅምም ምንም ማድረግ አትችልም ቤቱን የገባችሁ ማለት ነው። የእግዚአብሔር መልአክ መጣና ቅድም እንዳልኳችሁ አቢሜሌክን አስጠነቀቀው ማለት ነው። ታዲያ አቢሜሌክ አንድ ነገር ነው የተናገረው፣ እኔ ክፉ አይደለሁኝም እንዴት ቅንን ሰው ታጠፋለ ጻድቁን ታጠፋለ ብሎ ደግሞ ከእግዚአብሔር ጋር ሲሟገት እንመለከታለን ማለት ነው። ታዲያ ቅድም እንዳስተዋወስኳችሁ አብርሃም ለጌራራ ሰዎች ያለው አንደርስታንዲንግ አለ። የጌራራ ሰዎች በጌራራ አካባቢ እግዚአብሔርን መፍራት የለም ብሎ ያምን ነበረ። እንደገና ደግሞ ስለሚስቱ ሲል እንደሚገሉት ፈርቶ ነበር ማለት ነው። ስለዚህ አብርሃም ጋር የሞት ፍርሃት ነበር፣ የመነጠቅ ስጋት ነበረበት ማለት ነው። ነገር ግን የጌራራ ንጉስ ወይም የጌራራ አካባቢ ሰዎች በእርግጥ በይስሐቅም ላይ ያደረጉ ጉድጓድም ሲቆፍር ሲቃወሙት እንመለከታለን ማለት ነው። የጌራራ ሰዎች ያለውን ነገር እንደሚነጥቁት የጌራራ ሰዎች ያለውን ነገር እንደሚያጠፉት ታስቦ ነበር ማለት ነው። ነገር ግን የጌራራ ንጉስ መልካም ነበር። የጌራራ ንጉስ እግዚአብሔርን ይፈራ ነበር። የጌራራ ንጉስ ደግሞ እግዚአብሔርን ስለ ጽድቅ ሲሞግተውና ሲከራከረው እንመለከታለን። አብርሃም ወደ እግዚአብሔር ጸለየ። እግዚአብሔርም አቢሜሌክን ሚስቱንም ባሪያዎቹንም
ፈወሳቸው እነርሱም ወለዱ። ልክ አብርሃም የጌራራው ንጉስ ሳራን ምንም ነገር ሳያደርጋት ወደ አብርሃም አምጥቶ ከመለሳት በኋላ አብርሃም ለነዚህ ሰዎች ጸለየ። አብርሃም ለነዚህ ሰዎች እስከሚጸልይ ድረስ የአቢሜሌክ ቤት የተዘጋ ነበር። የአቢሜሌክ ቤት ማህፀን የተዘጋ ነበር። ፕሮዲዩስ ይሆን አልነበረ፣ መወለድ ያለበት አልነበረም ማለት ነው። የአብርሃም መገኘት፣ የአብርሃም በጌራራ ማለፍ፣ የአብርሃም ብቻ ሳይሆን ደግሞ የሳራም በአቢሜሌክ ቤት መግባት እንደገና ደግሞ እግዚአብሔር ለአብርሃምና ለሳራ በድብቅ የሰራው ስራ እግዚአብሔር እንዴት አድርጎ ደግሞ የአቢሜሌክን ቤት ብቻ ሳይሆን የአቢሜሌክንም ባሪያዎችንም ባረከ ይላል ማለት ነው። ክብር ለእግዚአብሔር ይሁን። ምዕራፍ 20 ላይ ምንም አብርሃም አልተባረከም፣ በልጅ አልተባረከም፣ አልወለደም፣ ሲንግል ናቸው ማለት ነው። ወደ ምዕራፍ 22 ላይ ስንሄድ እግዚአብሔር እንደተናገረው ሳራን እንዳሰባትና እግዚአብሔር ደግሞ ወደ በረከታቸው እንዳመጣ ይስሐቅንም እንደሰጣቸው እንመለከታለን ማለት ነው። ታዲያ ወደዚህ ወደ በረከታቸው በሚመጡበት የህይወት ምዕራፍ ውስጥ አብርሃም ለአቢሜሌክ ቤት ጸልዮ የአቢሜሌክ ቤት ማህፀን ተከፈተ። የአብርሃም ቤት ጥያቄ ግን አልተመለሰም ማለት ነው። ምናልባት አንዳንድ የምናልፈባቸው የህይወት ምዕራፎች ብዙ መዘግየት፣ ብዙ አለመመለስ፣ ብዙ ደግሞ አለመምጣት ቢመስል እንኳን የኛን ስራ እግዚአብሔር ይሰራል ማለት ነው። ስለዚህ በጣም በሚያስገርም ሁኔታ አቢሜሌክ እግዚአብሔር ከአብርሃም ጋር እንዳለና የአብርሃም የሰራ ሁሉ እንደሚከናወንለት፣ የሞከረው ሁሉ እንደሚሳካለት፣ የበረከት አምላክ፣ የመከናወን አምላክ፣ በርን የሚከፈት የተዘጋን የሚከፈት አምላክ ከአብርሃም ጋር እንዳየተመለከተ እንግዲህ ሳራ በ21ኛው ምዕራፍ ላይ እንደወለደችና እግዚአብሔር ሳራን እንዳሰበ፣ እግዚአብሔር ወደ ሳራ ደግሞ እንደመጣ፣ እግዚአብሔር የሳራን ጥያቄ እንደመለሰ፣ እግዚአብሔር ሳራን በስተርጅናዋ ደግሞ በልጅ እንደባረካት እንመለከታለን ማለት ነው። በጣም በሚያስገርም ሁኔታ እኔ ሳራ የተናገረችው ቃል በጣም ይገርመኛል ማለት ነው። ሳራ ልጆችን እንደምታጠባ ለአብርሃም ማን በነገረው በእርጅና ልጅ ወልጄለታለሁና አለች ይላል ማለት ነው መጽሐፍ ቅዱስ ሲናገር ማለት ነው። ስለዚህ ባለቀ ሰዓት፣ በደከመ ሰዓት፣ እጅግ በቃ በተዘጋ በሚመስል የህይወታቸው ምዕራፍ ውስጥ የአብርሃምን ቤት ጥያቄ እግዚአብሔር መለሰ። የአቢሜሌክን ቤት ጥያቄ እግዚአብሔር መለሰ። በነ አብርሃም ምክንያት በነ ሳራ ምክንያት የአቢሜሌክ ቤት ማህፀን የአቢሜሌክ የቤቱ ብቻ ሳይሆን የባሪያዎቹም ማህፀን እንደተከፈተ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ እግዚአብሔር አቢሜሌክን ሚስቱንም ባሪያዎቹንም ፈወሳቸው ይላል ማለት ነው። ከዛ የተነሳ በሳራ ምክንያት በአቢሜሌክ ቤት ማህፀኖች ሁሉ በፍጹም ተዘግቶ ነበር ይላል ማለት ነው። በጌታ በኢየሱስ ክርስቶስ ስም ሳራ በአቢሜሌክ ቤት ውስጥ ሆና እግዚአብሔር ነው ስለ ሳራ የተዋጋላት፣ እግዚአብሔር ነው ስለ አብርሃም የተዋጋለት። የሚችለውን በቃ አቅሙ የፈቀደውን ነገር ሁሉ አድርጓል። ነገር ግን ከፍርሃቱ የተነሳ ነገር ግን ከስጋቱ የተነሳ ያለውን ነገር እንደለቀቀ ዛሬ በብዙ የህይወት ፍርሃት ውስጥ እናልፋለን። በብዙ የህይወት ጭንቀት ውስጥ እናልፋለን። በብዙ የህይወት ጭንቀት ውስጥ እናልፋለን። በጌታ በኢየሱስም ፍርሃታችሁንም ጭንቀታችሁንም ለእግዚአብሔር እንድትሰጡት አሳስባችኋለሁ ማለት ነው። መጽሐፍ ቅዱስ ሲናገር እንግዲህ በአብርሃምና በሳራ ቤት ውስጥ የሰራው እሱ እግዚአብሔር ነው። በአብርሃምና በሳራ እንዲሁም በአቢሜሌክ ቤት ውስጥ በነበረባቸው ችግር ምክንያት እግዚአብሔር ጥያቄያቸውን የፈታ እግዚአብሔር ነው ማለት ነው። መጽሐፍ ቅዱስ ሲናገር በኤፌሶን 2:8 ላይ ምን ይላል? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ማለት ነው። እናንተ የዳናችሁት፣ እናንተ ሰው የሆናችሁት፣ እናንተ ያመለጣችሁት፣ እናንተ ወደ ዘላለም ህይወት የመጣችሁት በራሳችሁ ስራ አይደለም። እናንተ ብትሰሩ፣ ብትለፉ፣ ብትደክሙ በክርስቶስ ኢየሱስ የተሰራላችሁን ስራ ልትተኩና ልታመጡ አትችሉም። ስለዚህ ጸጋው በእምነት አድኗቸዋል። ያ ማለት ምን ማለት ነው? ትላንትና በጠላት እስራት ውስጥ ነበርን። ትላንትና በሰይጣን ሐሳብ ውስጥ ነበር። ትላንትና ልክ ሳራ አቢሜሌክ ቤት ውስጥ ገብታ አብርሃም ምንም ማድረግ እንዳልቻለ፣ ሳራ አቢሜሌክ ቤት ውስጥ ገብታ ሳራ ምንም ማድረግ እንዳልቻለች፣ አብርሃም ካለ ሁኔታ ከንጉሱ አቅም ከንጉሱ ኃይል ስለ ንጉሱ ከሰማው ነገር የተነሳ ምንም ነገር ማድረግ እንደማይችል አምኖ እህቴ ናት ብሎ ሳራን እንደሰደደ፣ ነገር ግን የእግዚአብሔር ጣልቃ ገብነት በሳራና በአብርሃም ውስጥ በገባው ኪዳን የተነሳ እንዲሁ ስለተቤዛቸው እንዲሁ እንዳዳናቸው እንዲሁ ስለ ኪዳኑ ታምኖ ሳራን ያለምንም ከንጉሱ እጅ እንዳስመለጠ የሳራና የአብርሃም ጥረት የሳራና የአብርሃም ነገር ምንም በሌለበት እግዚአብሔር በአቢሜሌክ ቤት ውስጥ ማስጠንቀቂያ አድርጎ ሳራን ከአቢሜሌክ እጅ እንዳስመለጠ
ልክ እንደዛው በክርስቶስ ኢየሱስ በኩል እኛ በሰይጣን እስራት ውስጥ ነበርን፣ በጠላት ሐሳብ ውስጥ ነበረ፣ ሰርተን የማይከናወንልን፣ ሞክረን የማይሳካልን፣ በብዙ እንቆቅልሽ ውስጥ ያለን መፍትሄ ፍለጋ ትላንት አያቶቻችን ወደ ሰይጣን ወደ ጠንቋይ ቤት የሚሄዱ ዘሮቻችንን አልገበራችሁም ብሎ የሚያጠፋ በብዙ የጠላት ሐሳብ ውስጥ ነበርን ማለት ነው። ልክ አብርሃም በእጁ ያለውን ምንም ያህል አማኝ ቢሆንም ምንም ያህል እግዚአብሔርን የሚታመን ሰው ቢሆን እንኳን ሳራን አሳልፎ እንደሰጠ የሱ ኃይል የሱ ብርታት በነበረበት ሁኔታ ውስጥ ከአቤሜሌክ እንደማይበልጥ አምኖ በአቤሜሌክ ቁጥጥር ውስጥ በአቤሜሌክ ጥላ ውስጥ ሳራ እንድትኖር እንደፈቀደ፣ ነገር ግን እግዚአብሔር በአብርሃም ድክመት በአብርሃም አለመቻል ሳይሆን በራሱ ኪዳን ተማምኖ የአብርሃምን ነገር ኪፕ አድርጎ እንደጠበቀ በክርስቶስ ኢየሱስ በኩል ከጠላት እስራት፣ ከጠላት ሐሳብ፣ ከጠላት እቅድ፣ ከሰይጣን አጀንዳ የወጣንበት አንድ ጥላ አለ። እሱም ጸጋው ነው ማለት ነው። በክርስቶስ ኢየሱስ ሞት፣ በክርስቶስ ኢየሱስ ትንሣኤ፣ በክርስቶስ ኢየሱስ አዳኝነት ያመለጥንበት አንድ መንገድ አለ። እሱም ጌታ ኢየሱስ ክርስቶስ ነው። ይህ ኢየሱስ ክርስቶስ ከዘላለም ሞት ወደ ዘላለም ሕይወት ያመጣል። ከዘላለም ጥፋት ወደ ዘላለም ብርሃን ያመጣል። ወደ ዘላለም የሕይወት መንገድ ውስጥ ያመጣል። ወደ እረፍት፣ ወደ ሰላም፣ ወደ ደህንነት፣ ወደ ተስፋ፣ ወደ በረከት ያመጣን ጌታ ኢየሱስ ክርስቶስ ነው። ማንም እንዳይመካ አብርሃም ከአቢሜሌክ ቤት የወጣው በራሴ አቅም ነው፣ በራሴ ኢነርጂ ነው፣ በራሴ ብልጠት ነው እንዳይል እግዚአብሔር ብቻውን የአብርሃምን ነገር ሰርቶ የአብርሃምን ነገር ጠብቆ ከአቢሜሌክ እጅ አስመልጦ ተከላክሎለት አሳልፎ እንደሰጠው ልክ እንደዛውኛ ከሰይጣን እጅ ከሰይጣን ሐሳብ ስንወጣ የኛ ጥረት የኛ ድካም የኛ አቅም ሳይሆን እግዚአብሔር በልጁ በክርስቶስ ኢየሱስ ብቻ ሰርቶና ፈጽሞ ወደ ዘላለም ሕይወት የመጣንበት መንገድ ምን ያህል ታላቅ እንደሆነ እንድንገነዘብ ያስፈልጋል ማለት ነው። ታዲያ ትላንትና በነበርንበት ኪንግደም፣ ትላንትና በነበርንበት ሕይወት፣ ትላንትና በነበርንበት የጨለማ ምዕራፍ፣ የከንቱነት ምዕራፍ፣ ብርሃን በሌለበት፣ በጎነት በሌለበት፣ የክርስቶስ ኢየሱስ የእግዚአብሔር ብርሃን በማይታይበት መንገድ በምናልፍበት የሕይወታችን ምዕራፍ ውስጥ ያለምንም አቅምና ያለምንም ብርታት አምልጠናል። ትላንት ጨለማ፣ ተስፋ መቁረጥ፣ ዋጋ መክፈል ብዙ ቻሌንጆች ነበሩ ማለት ነው። ነገር ግን ዛሬ በክርስቶስ ኢየሱስ ያንን ሁሉ አልፈን ወደዚህ ብርሃን፣ ወደዚህ ደህንነት፣ ወደዚህ እረፍት፣ ወደዚህ ከፍታ መተናል። ሃሌሉያ ማሃዳጋ ፕራዲቫ ጃላባስ እና ይህንን ቃል ሳነብ ይህ ቃል ከዚህ ቃል ውስጥ አንድ ብርሃን ነው ወጥቶ የተሰማኝ ማለት ነው። አቤሜሌክ ቤት የገባችው ሳራ ከእግዚአብሔር የተነሳ ከኪዳኑ የተነሳ ከአቤሜሌክ ቤት ስትወጣ የአቤሜሌክ ቤት የአቤሜሌክ ሚስት የአቤሜሌክ ባሪያዎች ትላንት በነበራቸው ጥያቄ አልቀጠሉም። ትላንት በነበራቸው የህይወት ምዕራፍ አልሄዱም። እንግዲህ ከሳራ የተነሳ የአቤሜሌክ ቤት ማህፀን ተዘግቶ ነበር እንደሚል፣ ነገር ግን ሳራ ከዛ ቤት ስትወጣ የአቤሜሌክ ቤት በረከት እንደተከፈተ፣ የአቤሜሌክ ቤት ሰዎች እንደተፈወሱ፣ የአቤሜሌክ ጥያቄ እንደተመለሰ፣ ፈውስ ወደዛ ቤት እንደመጣ፣ ፈውስ ወደዛ ቤት እንደመጣ፣ ፈውስ ወደዛ ኪንግደም እንደመጣ ሃሌሉያ 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 ሃሌሉያ። በክርስቶስ ኢየሱስ በኩል የእግዚአብሔር ልጅ የሆነው ጌታ ኢየሱስ ክርስቶስ ወደኛ ህይወት፣ ወደኛ ቤት፣ ወደኛ ነፍስ ሲመጣ ምን ያህል በረከት፣ ምን ያህል ስኬት፣ ምን ያህል መከናወን ደግሞ ይዞልን እንደመጣ ልንረዳ ያስፈልጋል ማለት ነው። አብርሃም ያደረገው ነገር ለአቤሜሌክ መጸለይ ነው። አብርሃም ያደረገው ነገር ወደ እግዚአብሔር ፕሬይ ማድረግ ነው። እኛ በክርስቶስ ኢየሱስ በኩል ከጠላት ሐሳብ፣ ከጠላት እቅድ፣ ከጠላት ዓላማ፣ ከጠላት አጀንዳ ወጥተናል። ሃሌሉያ። የእግዚአብሔር በረከት ደግሞ በእኛ ላይ አለ ማለት ነው። ክብር ለእግዚአብሔር ይሁን በጌታ በኢየሱስ ክርስቶስም። በእርግጠኝነት የእግዚአብሔርን በረከት በብዙ መንገድ ተመነዝራላችሁ ብዬ ተስፋ አደርጋለሁ። የእግዚአብሔር በረከት፣ የእግዚአብሔር አብሮነት በክርስቶስ ኢየሱስ፣ የእግዚአብሔር ጥበቃ ከኛ ጋር ስለሆነ ሰይጣን እንዳሰበው አልሆነልንም፣ ሰይጣን እንዳቀደው አልሆነልንም። እየኖርን ነው፣ እያመሰገንን ነው፣ ከክፉ እያዳነን ነው፣ ወጥተን እየገባን ነው። ክብር ለእግዚአብሔር ይሁን። ዛሬን አይተናል፣ እየኖርን ነው። መጽሐፍ ቅዱስ ሲናገር ሙታን አያመሰግንህም ይላል፣ ወደ አፈር የሚገባ ከፍ አያደርግልህም ይላል። እኔ ግን በሕያዋን መንደር ሳለሁ አመሰግናለሁ እንደሚል ሃሌሉያ። በሕይወት እያለን እየኖርን እስትንፋስ እያለን እግዚአብሔርን እናመሰግናለን ማለት ነው። በክርስቶስ ኢየሱስ በኩል የእግዚአብሔር ጥበቃ እኛ ቤት ውስጥ አለ። የእግዚአብሔር አብሮነት ከኛ ጋር አለ። የእግዚአብሔር ፕሮቴክሽን ከኛ ጋር አለ። የእግዚአብሔር መልካምነት ከኛ ጋር አለ። የእግዚአብሔር በረከት ከኛ ጋር አለ። በጌታ በኢየሱስ ክርስቶስ ስም ለአቤሜሌክ የአብርሃም በዛ ስፍራ መገኘት በረከት እንደሆነ አቤሜሌክ ቤት የገባችው ሳራ
ማሃዶ ፕራዲቫሳ ካፖ ነገሮች አክቲቬት እንዳይሆን ከእግዚአብሔር ኪዳን የተነሳ አቅም እንዳገኘች ነገር ግን ፕሬይ ካደረገ በኋላ አብርሃም አቢሜሌክ ከታዘዘ በኋላ የአቢሜሌክ ጥያቄ እንደተመለሰ ዛሬ በጌታ በኢየሱስም የትኛውም የተዘጋ የህይወታችሁ ምዕራፍ የትኛውም የተዘጋ የህይወታችሁ እንቆቅልሽ በጌታ በኢየሱስ ክርስቶስም ተከፍቷል። በጥያቄ ውስጥ ያላችሁ በእንቆቅልሽ ውስጥ ያላችሁ እንደተዘጋ ለሚሰማችሁ እንዳልተመለሰ ለሚሰማችሁ ጥያቄያችሁ እንደማይመለስ ለሚሰማችሁ እናንተ ቤት ከገባው ከክርስቶስ ኢየሱስ የተነሳ ያልተከፈተ በር የለም። ኢየሱስ ጌታ ነው። የታመመው ተፈውሷል። መጽሐፍ ቅዱስ ሲናገር በመገረፉ ቁስል ግን ተፈውሳችኋል እንደሚል ከክርስቶስ ኢየሱስ የተነሳ እኛ ቤት ከገባው ከተቀበልነው ክርስቶስ ኢየሱስ የተነሳ ከእግዚአብሔር ልጅ የተነሳ ከሱ ጸጋ የተነሳ በረከትን ተቀበለናል፣ ፈውስን ተቀበለናል፣ ደህንነትን ተቀበለናል፣ የዘላለምን ህይወት ተቀበለናል። የመጣው የጠላት ውርወራ ሁሉ እንደፈለገ እንዳይመታን፣ እንዳንቅበዘበዝ፣ እንዳንንከራተት፣ ተራ ሰዎች እንዳንሆን የእግዚአብሔር ፕሮቴክሽን የእግዚአብሔር ኪዳን በልጁ በኢየሱስ ክርስቶስ በኩል እኛ ቤት አለ። ክብር ለእግዚአብሔር ይሁን። ሃሌሉያ! ይህ ኢየሱስ ክርስቶስ ለሁሉም መልስ ነው። ይህ ኢየሱስ ክርስቶስ የህይወት በር ነው። ይህ ኢየሱስ ክርስቶስ የተዘጋውን የከፈተ ነው። ይህ ኢየሱስ ክርስቶስ እናንተ ቤት ውስጥ ገብቶ አክቲቭ የማይሆን ነገር የለም። ሃሌሉያ! ማሃራላቫጄና ማጋዶ ፕራዲቫስ በጌታ በኢየሱስ ክርስቶስ ስም ይህ በረከት እናንተን ያገኛችሁ። ይሄ ክራዲቫስ ትላንትና አክቲቭ ያልነበረው በአቢሜሌክ ቤት ውስጥ አክቲቭ ያልነበረው ካለመታዘዙ የተነሳ ካለመስማቱ የተነሳ በሞት የሚጠፋው የአቢሜሌክ ህይወት ነገር ግን በመታዘዙ ምክንያት ወደ ህይወት እንደመጣ ባለመታዘዛችን ምክንያት በክርስቶስ ኢየሱስ ባለማመናችን ምክንያት የነበረ መርገም የነበረ ኃጢአት የነበረ ስራት የነበረ አለመከናወን የነበረ መቅበዝበዝ በክርስቶስ ኢየሱስ ምክንያት ወደ ህይወት መተናል፣ ወደ ክብር መተናል፣ ወደ እረፍት መተናል፣ ወደ ሰላም መተናል። እናንተ ህይወት ውስጥ የመጣው ኢየሱስ ክርስቶስ ሃሌሉያ የተዘጋውን የሚከፍት ነው። ሃሌሉያ የጨለመውን ወደ ብርሃን ያመጣ ነው። እኛ ህይወት ውስጥ የገባው ኢየሱስ ክርስቶስ ብርሃናችን ነው፣ ፈውሳችን ነው፣ ደህንነታችን ነው። የተበላሸውን ነገር የፈወሰ ነው። ለየትኛውም በሽታ፣ ለየትኛውም ሐዘን፣ ለየትኛውም ጭንቀታችን፣ ለየትኛውም የህይወታችን ጥያቄ መልስ ነው። ክብር ለእግዚአብሔር ይሁን። የተዘጋው ተከፍቷል። የተዘጋው ተከፍቷል። አቢሜሌክ ቤት የገባችሁ ሳራ ለአቢሜሌክ ቤት በረከት ከሆነች እኛ ቤት የገባው ኢየሱስ ክርስቶስ ምን ያህል በረከት እንደሚሆን አትጠራጠሩ ወገኖቼ ሆይ። በጌታ በኢየሱስ ክርስቶስም ይህ በረከት ያገኛችሁ፣ ይህ መከናወን ያገኛችሁ በኢየሱስ ክርስቶስም በዚህ ጸሎት ባረካችኋለሁ። የትኛውም የተዘጋ በር፣ የትኛውም የተዘጋ ጥያቄ በጌታ በኢየሱስም ከክርስቶስ ኢየሱስ የተነሳ ምላሽን ያገኝ። በጌታ በኢየሱስ ክርስቶስም የምትታገሉበት እንቆቅልሽ የሆነባችሁ እንደ ትላንትና በትግል ለመምራት ያሰባችሁት በጌታ በኢየሱስ ክርስቶስም ጸጋው በእምነት አድኗችኋል እንደሚል ከኛ የሆነ ሳይሆን እንዳንመካ ከስራ ይሆን አይደለም፣ ነገር ግን ከሱ የተነሳ እንደሆነ በጌታ በኢየሱስም የጸጋው ጉልበት ዛሬ የእናንተን ስራ እንዲሰራ የጸጋው ኃይል ነገሮቻችሁን ሊፍታፕ እንዲያደርግ የጸጋው ጉልበት በጌታ በኢየሱስም የተዘጋውን እንዲከፍት ጸልያለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። የእግዚአብሔር በረከት ወደ ቤታችሁ፣ የእግዚአብሔር በረከት ወደ ህይወታችሁ፣ የእግዚአብሔር በረከት ወደ ጥያቄያችሁ ይመጣል። የተዘጋው ተከፍቷል። አቢሜሌክ ቤት የገባችሁ ሳራ ለአቢሜሌክ ቤት በረከት እንደሆነች እኛ ህይወት ውስጥ የመጣው ኢየሱስ ክርስቶስ ለህይወታችን፣ ለልጆቻችን፣ ለቤተሰቦቻችን፣ ለዘር ማንዘሮቻችን፣ ለሀገራችን ሁሉ በረከትን፣ ፈውስን፣ ሰላምን፣ ስኬትን፣ መከናወንን ይዞ መጥቷል ማለት ነው። ሃሌሉያ! መጽሐፍ ቅዱስ ሲናገር ተቤዥቼ ያለውና አትፍራ፣ በስም ጠርቼ ያለውና አንተ የኔ ነህ እንደሚል በጌታ በኢየሱስ ክርስቶስ በኩል የተቤዠን በጌታ በኢየሱስ ክርስቶስ በኩል ኪዳን የገባልን አምላካችን እግዚአብሔር ከኛ ጋር ነው። አብርሃም እንደፈራ አብርሃም ፍርሃት እንደያዘው ዛሬ በብዙ ፍርሃት ውስጥ ያላችሁ ሰዎች እያመናችሁ እየተከተላችሁ እንኳን ፍርሃት ቻሌንጅ ለሚያደርጋችሁ ሰዎች I have a good news። ሃሌሉያ! ከናንተ ጋር ያለው እግዚአብሔር አምላክ የኪዳን አምላክ ነው። ኪዳኑን የሚጠብቅ አምላክ ነው። ፍርሃታችሁን አልፎ የሚሰራ ነው። ከፍርሃታችን በላይ ነው። እግዚአብሔር የፈራነውን አሳልፎ አይሰጠንም። ስለዚህ በክርስቶስ ኢየሱስ በኩል የገባልንን ኪዳን ደግሞ ይፈጽመዋል። ከኛ አይደለም፣ ከኛ ጥረት፣ ከኛ ብርታት፣ ከኛ ድካም፣ ከኛ በቃ ብዙ ድካም የተነሳ ሳይሆን በክርስቶስ ኢየሱስ በኩል ከከባው ኪዳን የተነሳ የኛ ነገር
በእግዚአብሔር የተጠበቀ ነው። የኛ ነገር በክርስቶስ ኢየሱስ ከቨር የተደረገ ነው። የኛን ነገር ሰይጣን መጥቶ ማሸንፎ ሰባብሮ እንዳይጥል የእግዚአብሔር ጥበቃ በእኛ ህይወት ውስጥ አለ። የእግዚአብሔር ጥበቃ በቤታችን ውስጥ አለ። የእግዚአብሔር ጥበቃ በልጆቻችን ውስጥ አለ። የእግዚአብሔር ጥበቃ በእያንዳንዱ የህይወታችን ምዕራፍ ውስጥ አለ። ጌታ ኢየሱስ ክርስቶስ ከኛ ጋር አለ። የጠላት ሐሳብ ተሽሯል። የጠላት እቅድ ወድቋል። በክርስቶስ ኢየሱስ በኩል የሞት ፍርሃት፣ የበሽታ ፍርሃት፣ የሐዘን ፍርሃት፣ የነገ ፍርሃት ከህይወታችን ተሰብሯል። ኢየሱስ ክርስቶስ የዛሬ ተስፋችን፣ የነገ ተስፋችን፣ አምላካችን፣ ጌታችን፣ መድኃኒታችን ነውና ከሱ የተነሳ በእምነት ጸድቀናል። በእምነት ስለዚህ ዛሬ እምነታችሁን አክቲቬት እንድታደርጉ እግዚአብሔር ይፈልጋል። በእምነት እንድትሰማሩ፣ በእምነት እንድትሄዱ፣ አቅም ላጣችሁበት ጉዳይ፣ ጉልበት ላጣችሁበት ጉዳይ እግዚአብሔር ይረዳኛል፣ እግዚአብሔር ያግዘኛል፣ እግዚአብሔር ያበረታኛል በሚል የእምነት ህይወት እንድትኖሩ የእግዚአብሔር በጎ ፈቃድ ነውና በክርስቶስ ኢየሱስ በኩል የተዘጋው ተከፍቷል። በክርስቶስ ኢየሱስ በኩል ሰይጣን የፈለገ ቢጥር የእግዚአብሔር ጥበቃና የእግዚአብሔር አብሮነት ከኛ ጋር አለ። ክብር ለእግዚአብሔር ይሁን። እወዳችኋለሁ። በዚህ ቃል ከተባረካችሁ ይህንን አገልግሎት ሼር እንድታደርጉ፣ አሚን ቲቪን ሰብስክራይብ እንድታደርጉ፣ አሚን ቲቪን ደግሞ ሳፖርት እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ሰላም ሆኖ